ሰላም ሰላም ጤና ይስጥልን የትዝታ ሚዲያ ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ለተወሰኑ ቀናት ተጠፍቻለሁ አዎ በራሴ ፐርሰናል ኢሹ ስለሆነ ነው ብዙ ቪዲዮ አልሰራሁም እግዚአብሔር ከፈቀደ ግን ከዚህ በኋላ ቶሎ ቪዲዮ ለመስራት እሞክራለሁ የእናንተ ሳፖርት እፈልጋለሁም ከዛ ውጪ ግን ለዛሬ 3 ቪዲዮዎች ይኖሩናል በእነዛ ነው ሪፍሌክሽን ለመስራት የመጣሁት አንደኛው እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ቅዱስ ሲኖዶስ ስብሰባ ላይ እንዳለ ታውቃላችሁ ከአንድ ቀን በፊት ብፁዕ አባታችን ፓትርያርክ አቡነ ማትያስ መግለጫ ሰጥተው ነበር የመክፈቻውን እዛ ላይ የተናገሩትን ሐሳብ ተንተርሶ ነው ሐሳብ ልሰጥ የመጣሁት ምክንያቱም ደስ ስላለኝ ነው እኔ ፐርሰናሊ እንደ አንድ ኦርቶዶክስ አማኝ ታስታውሱ እንደሆነ ባለፈው ቪዲዮ ስሰራ የቤተክርስቲያን አባቶች ዝም ብለዋል የሚል ኮሜንት አድርጌ ነበርና አሁን ያንን በሚመልስ መልኩ በቅዱስ ሲኖዶስ ላይ መወያያ ሲሆንና የቤተክርስቲያኗን ችግር በግልጽ በሲኖዶስ ሲወያዩ ደስ ስላለኝ ነው ይሄን ቪዲዮ ልሰራ የመጣሁት ቪዲዮን አይተን እሱ ላይ ሪአክሽን እንሰጣለን ሁለተኛው ቪዲዮ ደግሞ እንደምታስታውሱት ላለፉት ቀናት የሙስሊም አባት የነበሩት ሼክ ተቀዳሚ ሙፍቲ ማረፋቸውን ሁላችሁም እናቃለን እዛ ላይ እኔ እንደ አንድ ኢትዮጵያዊ አዝኛለሁ ነገር ግን ቪዲዮ እንድሰራ ያስገደደኝ ግን እዛ ውስጥ በዛ በእምነት ውስጥ ያሉ በዛ በእስልምና እምነት ውስጥ ያሉ ነገር ግን እስልምናን አይወክሉም ብዬ ነው ማምነው የተወሰኑ ግሩፖች የሳቸው መሞት እንደ ደስታ እንደ ምስራች አድርገው ሲያወሩ ሳይ በጣም ስላስገረመኝ እዛ ላይም ነው ሁለተኛውን ቪዲዮ ሪአክሽን የምሰጠው ስለዚህ እናንተ ደግሞ እኔ እንድታግዙኝ በዚህ አጋጣሚ ፕሊዝ ይሄ እንደምታውቁት ቪዲዮ ይሄንን ዩቲዩብ ከከፈትኩ በኋላ እኔ ቪዲዮ በተለይ ስሰራ ትንሽ የእናንተ ሳፖርት ስለምፈልግ ነው አንደኛ ሰብስክራይብ ያደረጋችሁ ቴንክ ዩ እግዚአብሔር ያክብርልኝ ሰብስክራይብ ያላደረጋችሁ ደግሞ ይሄን ቪዲዮ ስታዩ በዚህ አጋጣሚ ሰብስክራይብ አድርጉና አግዙን ሰብስክራይብ ያደረጋችሁ ግን ኮሜንት ላይክ ሼር በማድረግ ሌሎች ደግሞ እንዲያዩትና የናንተ ኮሜንት የናንተ ላይክ ሼር ደግሞ እኔን ሳፖርት ያደርገኛል ብዙ ነገር እንድሰራ ስለሚያደርገኝ ለብዙም ሰው እንዲደርስ ስለሚሆን ፕሊዝ ይሄን ቪዲዮ ስታዩት ከላይክ ጀምራችሁ ብታደርጉልኝ በጣም ደስ ይለኛል እግዚአብሔር ያክብርልኝ እስቲ ወደ መጀመሪያው ቪዲዮ እንሂድ እሺ የመጀመሪያው ቪዲዮ ቀደም እንዳልኳችሁ የመጀመሪያው ቪዲዮ ሐሳብ ልሰጥ የመጣሁት በቅዱስ ሲኖዶስ ስብሰባ አድርጎ ነበር ከአንድ ቀን በፊት ብፁዕ አባታችን ፓትርያርክ አቡነ ማትያስ መግለጫ ሰጥተው እዛ መግለጫ ላይ ፖይንት አውት ያደረጉት ነገር ደስ ስላለኝ ነው እኔ ይሄን ቪዲዮ እንድሰራ ያደረገኝ ምክንያቱም ቀደም እንዳልኳችሁ እኔ ቤተክርስቲያኗ ፈተና በጣም ከመብዛቱ የተነሳ ያንን ፈተናዋን ለመናገር ሞክሬ ነበር የመጀመሪያው ቪዲዮ ላይ ያንን ለዛ መልስ በሚሆን መልኩ ሐሳብ እሳቸው ሐሳቡን ፖይንት አውት ሲያደርጉልኝ ለኔ ልክ እንደ አንድ ደስታ እንደ አንድ ምስራች ነው የተሰማኝ ለምን በቃ በቤተክርስቲያኗ የበላይ አባቶች ይሄ ነገር ከታወቀ ቀጣይ ደግሞ ከቤተክርስቲያን አባቶች ጋር ከምዕመናን ጋር ሆኖ የዚህን የኢትዮጵያ ኦርቶዶክስ ተዋሕዶ እምነትና የቤተክርስቲያኗን ፈተና አትሊስት በተወሰነ ደረጃ እንቀንሳለን ብለን ስለምናስብ ማለት ነው እሳቸው ይሄንን እንደ ሲኖዶስ በዚህ ጉዳይ ላይ በመወያየታቸው ደስ ስላለኝ ነው እኔ ይሄን ቪዲዮ እንድሰራ ያደረገኝና ብዙ ስራ ከዚህ በኋላ ይጠብቀናል ነገር ግን መታወቁ በስብሰባ ላይ መወያየታቸው ትልቅ ነገር ነው በጣም ደስ ስላለኝ ነው እኔ የፓትርያርካችን በረከት ይደርብን ለሁላችንም ላይ የነሱ ጸሎት ለኛ ይረዳናል ለቤተክርስቲያንም ለኢትዮጵያ ስለዚህ እዛ ላይ ነው ትንሽ ኮሜንት ማደርገው ስለዚህ ቪዲዮን አይተን እንመለስና የተወሰነ ሪፍሌክሽን ሰጣለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ቤተ ክርስቲያናችን በተጠቀሱት ችግሮች ተከባ ባለችበት ሁኔታ የሀገራችን ሰላም መቀዝቀዝ ደግሞ ሌላው ተጨማሪ ጉድለት እያስከተለብን ነው አማንያን
በመንፈስና በስነ ልቡና ሰላም ከማጣታቸውም በላይ አካላቸው ለሞትና ለጉዳት ሀብታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምእመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ቪዲዮ ላይ መጥቻለሁ። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ እኔ እዚህ ላይ ብዙም የምጨምረው ነገር የለም። የአባታችን ቡራኬ ለሁላችንም ይድረስ። ይሄንን ነው ስናገርም የነበረው። ታስታውሱ እንደሆነ እንደው ተመለሳችሁ የባለፈውን ቪዲዮ ብታዩልኝ በጣም የኔንም ደስታ ትካፈላላችሁ ብዬ አስባለሁ እንደ አንድ ኦርቶዶክሳዊ አማኝ። ምክንያቱም የቤተ ክርስቲያኗ መከራ ፈተና በጣም ከቁጥር በላይ ስለሆነ ማለት ነው። ስለዚህ እኔ እንደውም እሳቸው ካነሱት ውስጥ የመናፍቃኑ ወይም የተሐድሶ የሚል ስም ተሰጥቷቸዋል። እኔ ከተሐድሶም በላይ መዋቅራዊ የሆነ እችን ቤተክርስቲያን ለማጥቃት እችን ቤተክርስቲያን ለማፍረስ ያልሄዱበት ጥግ የለም። የሚደግፋቸውም የመንግስት አካል ስላለ ማለት ነው። ስለዚህ እንደ ቤተክርስቲያን እኛ እንደ ምዕመን ምን መስራት አለብን ብለን የቤት ስራ የምንይዝበት እንደ አንድ ኦርቶዶክሳዊ አማኝ ምን ማድረግ ይጠበቅብናል ብለን የምናስብበት፣ አባቶች ግን በዚህ ሌቭል ላይ በዚህ ደረጃ ላይ የቤተክርስቲያኗን ፈተና ከገለጹ ከኛ የሚጠበቀው እንግዲህ እንደ አንድ ኦርቶዶክሳዊ አማኝ ዝም ማለት እንደሌለብን፣ ለቤተ ክርስቲያናችን ራሳችንን እስከ ጥግ ማድረስ ማለት በክርስትናው ሞትም ከሆነ እስከ ሞት ድረስ ለቤተ ክርስቲያን ብንሞትስ ምንድን ነው? ወደ ክርስቶስ ነው የምንሄደው እና ስለዚህ በቤተ ክርስቲያን ለሚመጣብን መከራ፣ ስደት፣ ሞት ሁሉ ልንቀበል ግድ ነው እያንዳንዳችን። ነገር ግን እሳቸው ከተናገሩት ውስጥ እኔ በጣም ያስገረመኝ ነገር በቃ ቁልጭ አድርገው የቤተ ክርስቲያኗን መከራ ችግር ገልጠውታል። እንግዲህ እያንዳንዱ ሊቀ ጳጳስ ይሄን ነገር ይረዳል ብዬ አስባለሁ። ይሰሩታል፣ ይረዱታል ወይ እንዳለ ቢሆንም ማለት ነው። ምክንያቱም የሚያሳዝነው አንዳንድ የቤተክርስቲያን አባት ሊቀ ጳጳስ ሲሆኑም ሰዎች በዚህ የማይስማሙ ያሉ ቢሆንም፣ ስለዚህ እኛ ግን እንደ አንድ ኦርቶዶክስ እግዚአብሔርን ይዘን በቤተክርስቲያኗ ላይ ያለውን በምዕመኗ ላይ ያለውን መከራ፣ ሞት እንደገና ደግሞ ከቤተክርስቲያኗ ውስጥ የነበሩ ከዛ በኋላ ወጥተው ግን ቤተክርስቲያኗን በጥላቻ የሚናገሩ የቤተክርስቲያኗን ንዋያተ ቅዱሳት በመያዝ ልብሰ ተክህኖዋን በመውሰድ ቤተክርስቲያኗ እንዲህ ናት ብለው ያልሆነችውን እሳቸው እንደሰማችሁት ያሌለውን እንዳለ አስመስለው እያደረጉ ያሉ አካላት አሉ። በቃ ይህንን ነው ስንጮህ የነበረው። ስለዚህ ኦርቶዶክሳዊ ክርስቲያኖች ናችሁ ሁላችሁም
እንደው እንደ ቤተክርስቲያን ልጅነታችን ከኔ ምን ይጠበቃል ብለን የምናስብበት የአባቶች ብቻ አይደለም እንደ አንድ ኦርቶዶክስ የሁላችንም ስራ ነውና ለዚች ቤተክርስቲያን ቅዱሳን አባቶቻችን እስካሁኗ ሰዓት ድረስ እንዳቆዩልን ቅዱስ ቤተክርስቲያናችን እኛም በዘመናችን ደግሞ ለቤተክርስቲያን የምንሰራበትን ጊዜ ያድርግልን ነው ምለው። የአባቶቻችን በረከት ከሁላችን ጋር ይሁን። እስቲ ወደ ሁለተኛው ቪዲዮ እንሂድና የሁለተኛውን ቪዲዮ ደግሞ እንመልከት። እሺ የሁለተኛው ቪዲዮ ታስታውሳላችሁ ከሁለትና 3 ቀን በፊት እኚህ የሙስሊም አባት የሆኑት በጣም ኢትዮጵያዊ እኔ ቃላት የለኝም ስለሳቸው ስናገር ምክንያቱም አላቃቸውም ነገር ግን እማቃቸው እንደ አንድ ኢትዮጵያዊ የእስልምና አባት እንደሆኑ ነው በሶሻል ሚዲያ ላይ ያዩዋቸው የዛሬ 3-4 ዓመት አካባቢ እኔ ከሳቸው ከማረከኝ ካስደሰተኝ ነገር አንድ ዋነኛው ነገር ንግግራቸው ለእምነታቸው ያላቸው ክብር ለኢትዮጵያ ያላቸው ክብር ለኦርቶዶክስ ለሌላው ክርስቲያን ያላቸው ክብር በአንድ ፍቅርን ሰብከው ሁላችንም አንድ ነን የሰው ልጅ ትንሽ ትልቅ የለውም የሚለውን ሐሳብ ቁልጭ አድርገው የተናገሩ ለዛም ለሚናገሩት ንግግር የኢትዮጵያ ሕዝብ በአጠቃላይ ከጫፍ እስከ ጫፍ የሚወደዱ አባት እንደሆኑ ነው የምናውቀው። ነገር ግን እሳቸው ጊዜያቸው ደርሶ ካረፉ በኋላ ግን የተለያዩ ሶሻል ሚዲያ ላይ የእሳቸው መሞት ያዘነ አካል እንዳለ ሁሉ ደግሞ የእሳቸው መሞት ደግሞ ያስደሰተው የምስራች ብሎ የሚመጣው አካል አለ ከራሳቸው ከእስልምና እምነት ውስጥ ያሉ ግለሰቦች ማለት ነው። አይኖ ያንን ሆል ሙስሊምን ይወክላል ብዬ አላምንም እኔ ምክንያቱም ሙስሊም በቅርብ ስለማውቃቸው ከራሴ ቤተሰብም ሙስሊም የሆኑ ስላሉ በዛ ማህበረሰብ ውስጥም ስላደኩኝ ነገር ግን እንደገና በስራ ምክንያትም ዱባይ ላይም ስለነበርኩኝ አንድ 10 ዓመት ዱባይ ላይ ስላየው ሪሊ የእስልምና አስተምሮት ነው ወይ አሁን እነዚህ አንዳንድ ግለሰቦች የሚናገሩት አይ ዶንት ቲንክ ሶ ግን ሁላችሁም እንደምታውቁት በእስልምና ውስጥ ደግሞ አሁን በተለይ ደግሞ አቆጥቁጦ የመጣ አለ የዋሃቢያ የሚባለው ግሩፕ የአክራሪነት ፊሊንግ ያለው በእስልምና ውስጥ ያለው የሁሉንም እስልምና አማኙን ባይወክልም ያንን የሚከተሉት እሳቸውን ብለውታል እና እሳቸውን የሚደግፉ ሰዎች ብለውታል የእኛን አይወክልም ይሄ የዋሃቢያዎች ነው የሚለውን ሐሳብ አንጸባርቀውታል። ነገር ግን እኔ የትም ይሁን የትም እንደ ሰው ሰብአዊነት የሚሰማው ሰው ግን የአንድ ሰው መሞት ምንድነው የሚያስደስተው? ሰይጣን ካልሆነ ምንም የሚያስደስተው አካል የለም። እስቲ ቪዲዮን አይተን እንመለስና ከዛ በኋላ እዛች ላይ የተወሰነ ሪፍሌክሽን ሰጣለሁ። ሙስሊም ክርስቲያን በየልማድ አገራችን የለም እንዲያል የዘንያ ሙስሊሙም ክርስቲያኑም እኩል ነው። ዲሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝም። ምን የዘንዳ እንዲህ ያለኝ ስለዚህ ለሁሉም ምን ያለሳለሁ አዝናለሁ። ምን ያልባች ይሄ ይሆናል እንጂ ያበላሁት የለኝ ያጠጣሁት የለኝ ገንዘብ የሰጠሁት የለኝ የዋልኩለት የለኝ። ሁለተኛ ደግሞ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገር። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበራውን ያክብር፣ የበራው ለበታችሁ ይዘን። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንረፈልፍ 100 ጊዜ ብናደርግ በሺህ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው።
በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋለህ ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቀውን ስናየው ይመለስልን ያን እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደሰማችሁት ነው እንግዲህ በጣም የሚያሳዝኑ ደስ የሚሉ አባት እንደሰማ እኔ ለራሴ በጣም እስክገረም ድረስ አንዳንዴ ይሄንን ንግግር ይሄንን አይነት ትምህርት በራሴ የእምነት በኦርቶዶክስ እምነት አባቶች የሚነገረውን ትምህርት ነው እሳቸው ቁጭ አድርገው የተናገሩት። መዋደድን መፋቀረን ክርስቶስ ያስተማረን እኮ ይሄንን ነው። ስለዚህ በእስልምናው ያሉ አባቶች እንደዚህ ያ ነው እስልምናን ይወክላል ብዬ የማስበው። ምክንያቱም መዋደድን መፋቀረን ብሎ የሚያስተምር ሰው የሆነ ፈጣሪውን የሚፈራ ሰው ነው እንጂ የአንድ ሰውን ሞት የሚያስደስተው አካል የለም። ስለዚህ የእሳቸው ንግግር ማንም ኢትዮጵያዊ እንዲወዳቸው የሚያደረገው እሱ ነው። ነገር ግን ይሄንን የእሳቸውን ንግግር ሰምቶ ኢትዮጵያዊ በሙሉ በእምነትም አማኙም ከእምነቱ ውጭ ያለውም ሌላ እምነት የሚከተለውም የሰማቸው በሙሉ የሚወዳቸው ሰው ሆኑ። ግን ይሄንን ያላስደሰታቸው ደግሞ በዛው በእስልምና ያሉ ቀደም ያልኳችሁ ወሃቢያዎች ግን ደስተኛ አይደሉም። ስለዚህ ይሄንን ፍቅርን የሚሰብኩ መዋደድን በአንድ ሀገር ላይ ተስማምተው መኖሩን የሃይማኖት እኩልነትን የሚሰብኩ አባትን እንኳን ተገላገሉልን ብሎ ደስታውን የሚገልጽ የሙስሊም አማኝ ሲኖር ለኔ በጣም ሾክ የሚያደርግ የሚያሳዝን አይ ዶንት ቲንክ ሶ ያ ሰው ሪሊ ሙስሊምናን ወይም ሙስሊምነትን ይወክላል ብዬ ስለማላምን እኔ እስከማውቀው ድረስ ያ አይደለም የእስልምና አስተምህሮ። ዋቴቨር ግን እኔ ከሰው ወገን ናቸው ብዬ ስለማላምን እስቲ ይህንን ግለሰብ ስሙት። እንግዲህ እስላም ነው እንዳልኳቸው የዋሃብያ እምነት የሚያራምዱ ከዛ ውስጥ እንደሚሆኑ እርግጠኛ ነኝ። ስሙት እስቲ። አርፈዋል። እንዴት አባቱ ደስ የሚል ሰው እንደ አመለካከቱና እንደ አስተሳሰቡ ሊዳኝ ይገባል። ምንም ይሁን ምን ሞት ለማንም አይቀርም። በሰው ልጅ መሞት እንደዚህ የሚደሰተው አንድ የፈጣሪና የአምላክ ተቃራኒ የሆነው ሰይጣን ብቻ ነው። አያችሁ፣ የእሳቸው መሞት የምስራች ብሎ እንዲመጣ አድርጎታል። ሰው ሲሞት አይደለም ሰው እንስሳ ሲሞት እኮ የሰው ልጅ ያዝናል፣ ሰዋዊ ፍጡር ስለሆነ ማለት ነው። ነገር ግን የእሳቸው የሃይማኖት አባት በዚህ ደረጃ ፍቅርን በሚሰብኩ ጥላቻን እንኳን አይደለም ፍቅርን በሚሰብኩ አባት ላይ ግን የምስራች ብሎ አርፈዋል። ጥላቻን ቢሰብኩስ ጥላቻን ሰብኩ መጥፎ ሰው ቢሆኑስ ሞቱ ብሎ ሊያዝን ነው? እንደዛ ነው እንግዲህ ሚኒንግ የሚሰጠው። ሰው ፍቅርን ሰብኮ ሲሞት ሊመሰገን ይገባዋል እንጂ ጥላቻን ሰብኮ የሚመሰገንበት ዘመን ላይ ነው የደረስነው። በጣም እኮ ነው የሚያሳዝነው። ይሄ ሁለተኛውን ወሃብያም ደግሞ ስሙት። አሟል በሚል ስም እሱም ሆነ መሰሎቹ በአጠቃላይ ቢድዓ ላይ የተጨማለቁ ወደ ቢድዓ፣ ወደ ኩፍር፣ ወደ ሽርክ፣ ወደ ጥመት የሚጣሩ ሰዎች ሲሞቱ አላህ ሱብሓነሁ ወተዓላ ሊመሰገንና ስጁድ ሽኩር ሊወረድ ይገባል እንጂ አላህ ይመልስላቸው አፍያዎቻቸውን እየተባለ አላህ ሊለመን አይገባም። ሰምታችሁታል። እሳቸው ስለሞቱ አላህ ሊመሰገን ይገባል እንጂ ሊታዘን አይገባም። ሪሊ ይሄ ነው እስልምና የሚያስተምረው? አይ ዶንት ቲንክ ሶ። እንዳልኳችሁ ነው ኢትዮጵያ ውስጥ በታሪክ ከምናውቀው የሃይማኖትን ጸብን ክር እንዲያደርጉ እንትን እያሰቡ ያሉት እነዚህ ግለሰቦች ናቸው። አሁን ቀስ ጊዜውን ጠብቆ እግዚአብሔር ያሳያችሁ እንደዚህ አይነት ነገር ላይ ደርሰናል። አይኖ በፊት ይሄ ነገር የለም አልልም፣ ግን ጊዜው አይፈቅድላቸውም ያንን ለማድረግ። አንደኛ መንግስትም በጣም በተጠናከረ መንገድ ቁጥጥር ያደርግ ነበር። አሁን ግን ጊዜውም ነው። ማንም ሰው አንዱን ተነስቶ አንዱን ሃይማኖት ማንም ሰው አንዱን ተነስቶ የሚገልበት ጊዜ ነው ያለ ነው በዘመናችን፣ በጣም የሚያሳፍር ሁኔታ። ስለዚህ አሁን እንደዚህ የሰው መሞት ደስ እያለው ሚዲያው ላይ ወጥቶ የሚናገርበት ጊዜ ላይ ነው የደረስነው።
እኛ እንደ አንድ ኦርቶዶክስ አማኝ እኔ ግለሰብ የእሳቸው ሞት በጣም ያዘንኩት በተለይ እስልምና አባትም ቢሆኑ እንደ ኢትዮጵያዊ እንደ ሰዋዊ ግን የሚወደዱ አባት ናቸው። እኔ ለቤተሰቦቻቸው መጽናናትን ተመኘው። እግዚአብሔር ያጽናቸው ሁሉንም የእሳቸውንም ደግሞ እንግዲህ የሚያርፉበትን ጊዜና ዘመን ያደርግልን እላለሁ። በጣም ነው የሚያሳዝነው። ለነዛ ግን ልቦና ይስጣቸው። በተለይ ይሄንን ሐሳብ አንስተው መሞታቸውን ደስተኛ የሆኑበት ግለሰቦች ግን አይ ዶንት ቲንክ ሶ። አንዳንዴ ሰይጣኔ በዚህ አይነት ደረጃ እንኳን ሰይጣን ይመጣል ብዬ ስለማላስብ ማለት ነው። ኤኒዌይስ ለቤተሰቦቻቸው መጽናናትን ተመኘ። ሌላው ከዚህ እንግዲህ ተመልካቾቼ የዛሬውን ቪዲዮ ጨርሻለሁ። ይሄ ነው ለነበረን ጊዜ በሙሉ የልዑል አምላካችን እግዚአብሔር ስም የተመሰገነ ይሁን። በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።